ሰላም እንዴት ናችሁልኝ? ሰላም ናችሁ ወይ? እንዴት ናችሁ? ሳምንታችሁ፣ ውሏችሁ፣ ቀናችሁ ሁሉ ሰላም ነው ወይ? ዛሬ ደግሞ እንግዲህ ፀሐይ ነው እንግዲህ ፏ ያለ ፀሐይ ወጥቷል። ለዛ እንግዲህ መስታወት እንደዚህ ብርሃን ሲወጣ ፀሐይ ሲሆን ሰመር ሲሆን ነው በቃ መቆሸሽን ብዙ የምታውቁትና ዛሬ እንግዲህ መስታወቴን ላጸዳ ነው። ተከታተሉኝ። እሺ ከዛ በፊት እንግዲህ ከፍታለሁ ዳምጠው የምችላቸው ነገሮች ሴፉ በጣም ፌቨራይቴ ነው። በጣም የሴፉን በቃ ኢንተርቪዎች ሁሉንም ማለት ይቻላል ሰማቸዋለሁ። ቀንድል ሚዲያ ስለ ሃይማኖት ስለምን በጣም በቃ ደስ የሚል ጥሩ ትምህርት እየተማራችሁ የምትማሩበት ነው። እንዴ በጣም ደስ የሚል ቻናል ነው። ወቸ ጉዶች በጣም ነው የምወዳቸው። እና እስቲ የዛሬ እንግዳው አላቀውም ምንም ሚዲያም ላይ አይቼው አላቅም ግን እየሰማሁት ነው ጀምሬ ይኸው አንድ ሰዓት ከምናምን ነው ያው ሙሉ አንድ ቀን ላጨርሱ ትችላላችሁ ረጅም ስለሆነ ቪዲዮአቸው ምናምን ግን እየሰራው ቤት በመሆን ሰዓት ኩክም ሳረግ ምንም የሆነ ሰው ከጀመርኩኝ አየዋለሁ ይሄ እንትናንም ጀምሬው ነበርች ልጅና እሱን እየሰማው እንግዲህ ወደ ስራ እንሄዳለን። የእናንተ እስቲ የዩቲዩብ ቻናል የምትከታተሉ ከሆነ ፖድካስትም ሆነ የትኛውም የሚያስደስታችሁ ነገር ምን እንደሆነ ኮሜንት ላይ አሳውቁኝ። ወደ ስራው እንሄዳለን። ያው ለመስታወት ማዘጋጀው ሁለት ንጹህ ጨርቆች ምንም ያልቆሸሹ ንጹህ መስታወት ሲሆን ያው ሲቆሸሽ እንትን ይላል። ፌሪ ደግሞ ወይ የዕቃ ማጠቢያ ሳሙናና ይሄን ማጽጃ ማንሻ የመስታወት ማንሻውን ሳሙናውን የምታጸዱበት ስሙን ይቅርታ አላውቀውም ምን እንደሚባል እሱ አለኝ። ከዛ ያው በስፖንጅ አርጌ መጀመሪያ መስታወቱን አጸዳለሁኝ። ውስጡ በእርግጥ እንደ ውጭው በጣም አይቆሽሽም። ያው ውጭው ነፋሱ አቧራው ምኑ ሞር የሚቆሽሸው ውጭው ነው። የማደርገው እኔ ያው መጀመሪያ በውስጥ ጨርሼ ነው ከዛ ወደ ውጭ ማጸዳው። ምክንያቱም ማጽጃዎቹም አንዴ ከቆሸሹ የውጭው በጣም እንትን ስለሚል ያው ይቆሽሻል። ለዛ ከፊት መጀመሪያ ከውስጥ መጨረስ ብንጨርስ አሪፍ ነው እላለሁኝ። ከዛ ሳሙናውን በዚህ መልክ አነሳውና ከዛ በውሃ ጥቤ በአንደኛው ጨርቅ በእርጥብ ውሃ ሳሙናውን በደንብ አጸደዋለሁ። ያው ሳሙናው በደንብ ካልጸዳ እንደ ጉም ይመስላል ወይ ሲደርቅባችሁ የሆነ ነገር አይደል እንዲህ ጥርት ያለ በደንብ አይሆንም። ለዛው በውሃ እያጠብኩትኝ ያለቀለኩኝ ሳሙናውን አወጣዋለሁኝ። ከዛ ይሄ መሳቢያው ከሌላችሁ የሳሙናው መሳቢያ ያው በጨርቁ ሳሙናውን ማጽዳት ትችላላችሁ። ግን ያው እንዳልኳችሁ ብዙ መደጋገም ስለሚፈልግ መሳቢያው ቢኖራችሁ ይመረጣል። ከዛ በደረቁ ጨርቅ ደግሞ ውሃውን አጸደዋለሁኝ። ያው ውሃ ሲደርቅበት እንትን ያስታውቅ የለ እሱ ነገር እንዳይኖር በጨርቅ በደንብ አጸደዋለሁ። ያው ክረምት ላይ ውጭው በተለይ ዝናብም ምንም ስለሚኖር ብዙም ያው ቅዝቃዜ በተለይ ዩኬ ላይ በጣም ቅዝቃዜ ስላለ ክረምት ላይ ያው ከስንት አንዴ እንዲህ ትንሽ ፀሐይ ብልጭ ሲል ካልሆነ በስተቀር ያው መስታወት ማጽዳቱ ምንም ከባድ ነውና አሁን ላይ ግን በቃ ሰመር ላይ ነው የሚመጣው አቧራው ምኑም እንደገና ፀሐይ ብርሃን ሲመጣ ነው መስታወቱ መቆሸሽ ራሱ የምታውቁት። ያው እኔ ውሃው አጠገቤ እዚህ ጋር ስላለ ነው። ውሃ በባሊ ወይ በጎን ለብቻው ብታዘጋጁ ይቀላል በርግጥ። ከዛ እዚህ ጋር ስትከፍቱት ያው አቧራው እንደዚህ በጣም ይገባ የለ ያው እኔ የማጸዳው በስፖንጅ አደርግና በሳሙና መጀመሪያ ቆሻሻውን የተወሰነ የምችለውን በእጅ የሚችለውን ፓርት አጸደዋለሁ። እዚህ ውስጡን መሃሉ ራሱ እንዲህ ስትከፍቱት አቧራዎቹ እዛው ነው የሚቀመጡት እና እሱን አድርጌ ከዛ ብሩሽ እጠቀማለሁ። ለማጽጃ የምትጠቀሙት አይነት ብሩሾች እሱን የጥርስ ብሩሽ ያው አሮጌው የተጠቀማችሁበትን በማድረግ እንደዚህ ውስጥ የማይገባልኝ ፓርት እሱ ውስጥ አረግና ከዛ ውሃ ደፋበታለሁ። እዚህ ጋር ማሳለፊያ ውሃ ስላለው ወደ ውስጥ ወደ ታች ይወርድልኛል። ያው አንዳንድ ቤት ግን ያው ውጪ ከታች ማፍሰስ የማችሉበት ስለሚኖር ያው በጨርቅ ማድረቅ ይቻላል። ግዴታ ማፍሰስ አይደለም። ግን እኔ በውጭ በኩል አሁን ይሄ ድንጋይ ስለሆነ ከውጭ በረንዳው ቢፈስም ምንም የማይጎዳ ነገር ስላለው ውሃ አፍስሼ ነው እንዲፈስ የማደርገው። ሙሉ ጽድት ያደርግላቸዋል።
ይሄን ነው። ከዛ በውጭ ወጣለሁ፣ በውጭ በኩል አደርጋለሁኝ። ይሄን መስታወትና የበሩን አንደኛውን ነው ያጸዳሁት። ምክንያቱም ያው መስታወት ብቻ አጥታችሁ ቀን ሙሉ ያው ከልጅ ጋር ሲሆን ታውቁታላችሁ እና በተራ ሳጸዳው ይቀለኛል። አሁን እኔ አንድ የሳሎኑን ሳሎን ሳጸዳ ባጸዳ የኪችኑን ደግሞ ኪችኑን እንደዚህ እያልኩኝ በየተራ አጸደዋለሁ እንጂ አንድ ቀን ሙሉ ቤቱን ያው ቀላል አይደለም። በጣም ብዙ ስራዎችም ሌሎችም ስራ ስለሚጠብቁን ማለት ነው። ለዛ አሁን ማጸዳው ይሄን የኪችኑን እና የመውጫዬን በሩን አሁን ማጸዳውን ቦታም ታዩታላችሁ። እሱን ነው ለዛሬ ያጸዳሁት። ያው ለእናንተም ደግሞ ውስን የሆነ ቪዲዮ አንድ ብቻ ነው እንጂ ሁሉንም ሳጸዳ ያው ቁጭ ብሎ የሚመለከትም አይኖርም ረጅም ሰዓት። ለዛ ይሄንን አሁን በመሳቢያው አድርጌ እንደዚህ ሳሙናውን በደንብ ጽድት አደርገዋለሁኝ። ከዛ በቧንቧው ውሃ ነው ማፈስበት። በጨርቁ ከውስጥ እንዳጸዳው ሳጸዳ አላጸዳውም። በቧንቧው በደንብ ያጥብልኛል። ውጪው ላይ እንዳልኩ አቧራ በጣም ስለሚኖረው በዛ ላይ በረንዳው መታጠብም የሚችል ስለሆነ በእርግጥ አንዳንድ በረንዳዎች አሉ የአርቲፊሻል ሳሮች ምናምን የምታረጉበት ማጠብ የማይቻልበት። ለዛ እሱን ያው በጨርቅ ማድረቅ በውስጥ እንዳጸዳሁት መንገድ ማጽዳት ይቻላል። አሁን ግን እንደዚህ ከጨረስኩ በኋላ ውሃ አፍስሼ በውሃ በደንብ ይጸዳልኛል ማለት ነው። እንደዚህ በጎማ አድርጌ ውሃ ከዛ በመሳቢያ ውሃውን አጸዳሁትኝ። ያው ጨርቁን በጣም እንዳያርስብኝ ዝም ብዬ አደርቀው ጨርቁ ይርስና አያደርቀውም። ለዛ ውሃውን በመሳቢያው የተወሰነ አደርቀዋለሁ። ብዙ ጊዜ ስለምንከፍት በጋም ላይ ምንም ላይ ዝናቡም አዋራውም እዚህ ውስጥ ስለሆነ ስቅስቅ የሚለው በቃ ከተጠራቀመ ለማጽዳት ረጅም ጊዜ ይፈጅብናል። እንደዚህ ግን መስታወት ባጸዳን ቁጥር በየጊዜው ካጸዳ ነው እንትን ይላል፣ ለማጽዳት አያስቸግረንም። ያው ይሄን ይመስላል እንግዲህ። እዚህ ጋር ተሳስታችሁ ልትወጡ ትችላላችሁ። ከመጽዳቱ የተነሳ ውጪ ነው የሚመስላችሁ። እና እዚህ ጋር መውጫዬ ያለ በጋርደን በኩል ያለ በቃ ልጆቹም እኛም ስንገባ ስንወጣ አቧራው በቃ እዚህ ጋር ያለው ሁሌ ይቆሽሻል። ምንጣፉ ጋርም ራሱ ጫማ ራሱ እዚህ ጋር እየቀየራችሁ የምትገቡ የሚቆሽሽበት ቦታ ነው። እሱንም በደንብ አጸደዋለሁ። አሁን ሰመር እየመጣ ስለሆነ እንግዲህ ውጪ ላይ ትሆናላችሁ። ውጪ ላይ ነው የምታዘወትሩት በብዛት። ለዛ ፏ ማድረግ ነው እንደዚህ። ያው ስቲል አሁንም ጥግ ላይ ያለ እንደዚህ አቧራው የምታዩትን አሁን ድጋሜ በብሩሹ አስገብቼ እንትን ስለው ይለቃል። አሁን
ይሄን ይመስላል እንግዲህ አሁን ውጪውን ብቻ አጸዳለሁኝ። ከዛ ቀጣይ ቀን ወይ የሆነ ጊዜ ደግሞ እንደዚሁ ሌላዎቹን አጸዳለሁኝ። አሁን ለጊዜው ውጪውን ብቻ በሳሙና እንደዚህ ፌሪ አድርጌ በደንብ በመጥረጊያ በደንብ ያጸዳልኛል። በእንደሱ አጸደዋለሁ። እና ውጪ ላይ እንግዲህ ስቲል ጠረጴዛ ወንበር አልገዛንም። የሆነ ወንበሮች አዘን ነበረ። አሁን በቅርብ ነው ያበዘዝነው። በርግጥ ላስት ሰመር ያው ሰመር ላይ ነው እዚህ ሀገር ሰመር ለማለት አጭር ጊዜም ስለሆነ በቃ ዊንተር ላይ ምንም ተሸፍኖ ነው የሚቀመጠው እና ላስት ሰመር ያው አገር ቤት ስለነበረን ሳንገዛው እንደዚሁ አለፈ ማለት ነው። በአሁኑም አስበን ያው ኦርደር አድርገን ግማሹን አምጥተው ግማሹ የት እንደደረሰም ከዛ ካንሰል አደረግናቸው። አሁን ድጋሜ እንግዲህ እያየው ነው ምን አይነት የውጪ ወንበር መጠቀም እንዳለብኝ። በቃ አንዳንዴ ጎረቤቶቼን ሳያቸው ከጎን ላይ አላቸው የሶፋው የውጪ ሶፋዎች አሉ አይደለ? እንደዚህ እንደ ባስኬት ነገር የሚመስሉት ምንድነው የሚባሉት? እንደነሱ አይነት ያላቸው ሶፋዎች አሉ። ግን ወይ የሆነ ሰዓት ላይ በቃ ሰመር ላይ ብላችሁ ራሱ ዝናብ ውጭ ሆኖ ይዘንብበታል ምን ይልበታል እና በቃ እንደዚህ ሶፋ ምናምን ያሳምራል። በርግጥ የአውትዶር ሶፋዎች አሉ። ግን በቃ አብዛኞቹን ሲጠቀሙበት አላይም። በቃ አቧራው ዳስቱ እዛው ጋር ሆኖበት በዛ ላይ ዝናብ ሲመጣ እንደዚህ መጠለያ ነገር ስለማይኖረው ወይ መጠለያም ደግሞ ጥላው አጭር ስለሆነ በቃ ምንም ሲጠቀሙበት አላየውም። እና እንደውም ባለፈው ያዘዝኩት ያልኳችሁ የነበረው የብረት ነበር። የብረት ሆኖ ልታጥቡት የማይዝግ ልታጸዱት የሚችሉ ነበረ እና ቆንጆ ነበረ። ዌብሳይቱን በቃ ያዘዝንበት እኛ አዘነው ዲሊቨሪ ያዘናቸው የማናውቅበት ቤት ነው። እንደዚህ በአካል ሄደን ነው የምንገዛቸው የነበረው እና በቃ እንደ ኦርደር ነምበሩን ጥላውን ብቻ አምጥተውልን አንድ ኦርደር ነምበር ነው ያለው እና በቃ ምንም ባለመግባባት ካንሰል አደረግነው። አሁን እንግዲህ አዛለሁ ብያለሁ። እሱን ይዤ ስገዛ እንግዲህ ይዤ አሳያችኋለሁ ምን አይነት እንደምገዛ። ይሄን ይመስላል። ከወደዳችሁ ስራዬን ላይክ ማድረግ ፕሊዝ 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 ላይክ አድርጉልኝ። ላይክ ስራውን እንደወደዳችሁት የማውቀው በላይክ ስታደርጉልኝ ነው። ላይክ ማድረግ እንዳትረሱ። ለሌላ እንዲደርስ ይጠቅማል ብላችሁ ካሰባችሁ ሼር ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቻው።